ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ በወልድ ተወላድዬ በወልድ ስም አምኜ ወልድን ተወላድዬ መንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰላትዬ ምንም ላጠይቆ አካላት በስም በአካል በግብ ሶስት በአገዛዝ በመቆዶ አይደለምና እንዳምናገኘ ገብርኤል ካልመናገር የሚለው አባታችን መላከ ሰላም ኤፍሬም ሙሉዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ አባታችን መላከ ብርሃን ተሰራውን የሀገረ ስብከታችን ዋና ጸሐፊ፣ የአድባራትና የገዳማት አለቃዎች፣ ሊቃውንተ ቤተክርስቲያን፣ ምዕመናንና ምዕመናት እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር ይመስገን ብለን እናመሰግን ዘንድ የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እግዚአብሔር ወዶና ፈቅዶ የዛሬዋን ዕለት የዛሬዋን ቀን ምክንያት አድርጎ አምላካችን እግዚአብሔር በአራቱ አቅጣጫ ለአንድ ዓላማ፣ ለአንድ ማንነት፣ ለተለየ ጥሪ፣ ለሰማያዊ ማንነት፣ ቅድስና፣ ዘላለማዊ ክብር ላለበት ለመንፈሳዊ ዓላማ የሰበሰበን የጠራን እግዚአብሔር እኛን ስለወደደ እኛን ስላፈቀረን በስሙ እንድንጠራ ያደረገን በስሙ መጠራታችን ደግሞ የማይወዱና የሚጠሉን እንዳሉ የዘላለም ሕይወትን እናገኝ ዘንድ ደግሞ የእሱን ስም ጠርተን በእሱ ስም ጠላቶቻችንን ድል የምንነሳ ቀደስበት ዘንድ አምላካችን እግዚአብሔር በጣም ብዙዎች ስንሆን በአንድ ዘላለማዊ ስም በአንድ ታላቅ ስም መላእክት እንኳ ባልተጠሩበት ስም ክርስትና የሚል ስም ተሰጥቶን ከፈጣሪ ጋር የተዋሃድንበት አንድ የሆንበት ይህንን ስም ይዘን ዘላለማዊ መንግስትን የምንወርስበት ትልቅ የሆነ ማንነት ያለንንና በታላቅነታችን ክቡራን እንደመሆናችን ቅዱሳን እንደመሆናችን በእግዚአብሔር ስም የተጠራን ለእግዚአብሔር የተጠራን ለእግዚአብሔርም የምንሞት መሆናችንን በምታረጋግጠው ብዙ መከራ የሚፈራረቅባት የምትገፋ የምትቃጠለው ብዙ ነገር የሚደረግባት ሰማያዊ ምድራዊ ሆና ሳለ ሰማያዊ የሆነች ቤተክርስቲያን ውስጥ ነው ያለነው። የምድራችን ብቸኛዋ ሰዎች ሰው የሚሆኑባት፣ አውሬ የነበሩ ሰዎች ወደ ሰውነት የሚቀየሩባት፣ ሞተው የሚነሱባት፣ ወድቀውም የሚነሱባት፣ እግዚአብሔርን የሚመስሉባት፣ ከቅዱሳን ጋር ባላገር የሚሆኑባት፣ ከዚህ ዓለም ግሳንግስና ተንኮልና ክፉ ስራ ውጭ የሆነች በእግዚአብሔር ፈቃድና ነፃ በሆነ በባለቤቱ ፈቃድ የተመሰረተች ቤተክርስቲያን ውስጥ ነው ያለው። ይሄን አስቀድመን ልናውቅ ይገባል። መቼም ገበያ ብዙ ነገር ይውላልና በዘመናችን ብዙ ገበያ አለና ገበያ የዋለው ሁሉ ከወርቅ ጋር ወርቅን ከሌላው ጋር መወዳደር እንደማይችል ሁሉ ይሄንን እውነታ ከሌላው ጋር ማወዳደር አይቻልም። ለመኖር ብለን እንዲያ የምንለው ነገር አለ፣ ችግር የለውም። መቼም ሰው በጥበቡ አይኖርም። እግዚአብሔር ኑር ካለ ይኖራል፣ አትኖርም ካልነው አይኖርም። ሰዎች ግን ይህን አያውቁም፣ አንረዳም። አማሪው የሚገልም እግዚአብሔር ብቻ ነው። ሰዎች ምናልባት በክፋት ተጠርጥረው ብዙ ስራ ሊሰሩ ይችላሉና ከክፋት ውጭ የሆንባት ከክፋት የምንለይባት ሀገር ከማፍረስ ሰውን ከመግደል ከመግፋት በእጅ ከመስረቅ ውጭ ሆነን የምንኖርባት እግዚአብሔር ያዘጋጀልን ቅድስት ቦታ ነው ቤተክርስቲያን። ለዚህ ደግሞ መምህር አያሻም፣ መምህር አያስፈልግም። ራሳችን ምስክሮች ነው። ያለመከልከል በነፃነት የገባን የቤተክርስቲያን ውስጥ ሳንከለከል ሳይገባንም ሳንከለከልም ሁላችን በእኩልነት በምንናገረው ቋንቋም ሳይሆን ባለን ስልጣንም ሳይሆን በምንም ሁላችንም በእኩልነት የገባንባት ቤት የማን ቤት ነው? የእግዚአብሔር ቤት ነውና ለዚህ የታደልን ነው፣ ለዚህ የተጠራን ነው፣ ለዚህ ቅድስና፣ ለዚህ ልዕልና፣ ለዚህ ታላቅነት የተጠራንና አደራ የምትለው ቤተክርስቲያን
ያጨበጨቡ እጆች እንዳይቀበሉ ያልሰሩትን እንዳይቀበሉ ያጨበጨቡ እጆች እንዳይሰሩ ያለ አንደበትም በሐሰት እንዳይናገር በሐሰት እንዳይመስል ይሄንን ጥንቃቄ እናድርግና ወደ ዛሬው ታሪክ ሁላችን የምናውቀው ታሪክ ነው። ታሪኩን ለመናገር አይደለም ዓላማችን። ታሪኩ ትናንትም ዛሬ የሚፈጸም ስለሆነ የምናገረው። ትናንት በልጅነታችን አባቶቻችን ሲያስተምሩን እንደነቅ ነበረ በዚያ ታሪክ። ዛሬ ግን እንደነቅ ከልጆቻችን ገዳይ ጨካኝ አይናችን የሚያየው ጆሮአችን የሚሰማ ቀድሞ በጆሮቻችን የምንሰማው ነው በታሪክነት። ዛሬ ግን አይናችን እናያለን። ያንን ክፉ ድርጊት የሚያደርግ ያንን ክፉ ነገር የሚያደርግ ያንን ክፉ ስራ የሚያደርግ ክፉ ስራ የሚሰራ ሰው ዛሬ ከልጃችን እናያለን። ክፉ እየሰሩ የእግዚአብሔር ሰው ነው ማለት ነው። ከክፋት ለመለየት ነው ክርስቲያን ይሆን፣ ከተንኮል ለመለየት ነው ክርስቲያን ይሆንበት ዓላማ። አርቆ ማሰብ ነው ሰው ማለት። ባለ አእምሮ ነው የተፈጠረ ሰው። ሰው ሰባት ነገር ያለው ባለ አእምሮ ማሰብ የሚችል አርቆ ማሰብ የሚችል እንዲሁ የተፈጠረ የተከናወነ አርአያ እግዚአብሔር የተፈጠረ ነው ሰው። ከዚህ ውጭ ሲሆን የሌላ ማደሪያ ሲሆን አእምሮ ይቀይርና እውቀት አልባ ይሆናል። ባዶ የሆነና ሌላ ስራ ይሰራል እና ከዚያ ውጭ እንዳንሆን ነው ቤተክርስቲያን ዕለት ዕለት የምታስተምረው የምትናገረው። እኛም በፊታቸው ቆመው ሌላ ባዜ ኑሮብን አይደለም፣ ለመመረጥም አይደለም፣ ከፍ ለማለትም አይደለም፣ የዝና ጉዳይ ማለት ተከታይ ለመፍራትም አይደለም። እውነት ለመናገር እግዚአብሔርን ጽድቅና ጽድቅ አውቀን ጠላታችን ብዙ ስለሆነ ችግራችን ብዙ ስለሆነ ያንን ለመጋፈጥ የሚችል አእምሮ የሚችል ጭንቅላት ያለን እንድንሆን ነው ቤተክርስቲያን ዕለት ዕለት ዘወትር የእግዚአብሔርን ቃል የምትናገር። የእግዚአብሔር ቃል ሰው ይሰራል፣ ሀገርም ይሰራል። ሀገር ይገነባል፣ ሰውም ይሰራል። የእግዚአብሔር ቃል ሁሉን ያደርጋል። የዓለም የተፈጠረው በእግዚአብሔር ቃል ነው እና በዚህ መዝሙረ ዳዊት እንዲህ የሚል ቃል እናነባለን። እስመ ለመላእክቲሁ ይእዝዙ በእንቲአከ ከመ ይቀርቡከ በኩሉ ፍናዊከ። በመንገድ ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዝዛል እግዚአብሔር። መዝሙረ ዳዊት መዝሙር 90 ቁጥር 11 እንዲህ ብሎ ተዘግቦ እናገኘዋለን። ዳዊት ንጉሥ ግን ደግሞ የእግዚአብሔር ሰው አይገርም? ንጉሥ የእግዚአብሔር ሰው አይናፍቃችሁ? ንጉሥ ግን የእግዚአብሔር ሰው፣ አገር የሚመራ ግን የእግዚአብሔር ሰው፣ እግዚአብሔር የሚገልጽለት እንደ ልቤ ያለ ያንን የነበረበትን ኃጢአት ትቶ ከተመለሰ ከንስሐ በኋላ እግዚአብሔር ገልጾለት እንዲህ ብሎ ተናገረ። በመንገድ ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዝዛል። ማን? እግዚአብሔር ስላንተ ያዝዛል። እና የምንጠበቀው ምን ስንሆን? እረኞች የሚጠብቁን በጎች ሆነን ስንገኝ፣ የምትቅበዘበዝ ፍየል ግን ለተኩላ ትዳረጋለች። እንዲህ ብሎ ይነግረናል። መላእክትን ስላንተ ያዝልሃል ይጠብቁ ዘንድ በመንገድ ሁሉ መሰናክል እንዳይደርስብህ ከጠላት ወጥመድ ከጠላት አሽክላ በመጣ ሁሉ ይጠብቅሃል። እንዲጠብቅ መላእክትን ለአንተ ያዝልሃል። ቅዱስ ሚካኤልን ያዝልሃል። ከራማ ቅዱስ ገብርኤልን ያዝልሃል። መላእክትን ያዝልሃል። እያንዳንዱ ሰው መልአክ ጠባቂ መልአክ የማይታይ ሲጠብቅ ብቻ ነው የሚታየው። ሲጠብቅ ብቻ ለትእዛዝ የተሰጠ መልአክ እያንዳንዱ ሰው መልአክ ጠባቂ መልአክ አለው። ከዚያ ውጭ ደግሞ አደጋ ሲደርስብህ የሚጠብቅ መልአክ አለ። በመንገድህ መሰናክል እንዳይመጣብህ በመንገድ ሁሉ፣ በስራ ሁሉ፣ በክንውን ሁሉ፣ በአስተዳደር ሁሉ፣ በትምህርት ሁሉ፣ በምትመራ ሁሉ፣ በትዳር ሁሉ የሚጠብቅህ መልአክ ያዝዝልሃል። ማን? እግዚአብሔር። እንትና ገዳይ ነው እና እንዲህ ይላል ታሪኩ። የባህራን አባትና እናት ቅዱስ ሚካኤል ይወዳሉ። በማስመሰል አይደለም፣ እንደዚህ ብሎ ነጠላ ለብሶ ከክፋት ሳይርቁ ማለት ነው። 3 4 እያገቡ ቅዱስ ሚካኤል እባክህ ፍረድልኝ ማለት አይደለም። እንደዚህ አይቻልም። ይሄ ኃጢአት የሚስማማው ይመስላል። ኃጢአት የሚስማማው ያደርግብናል። ከኃጢአት ርቀን ከክፋት ርቀን ነው እንዲያ ማለት ይገባልና እነዚህ ሁለቱ ሰዎች ባልና ሚስት በሕግ የተጋቡ እግዚአብሔርን የሚያውቁ ለባርጉ በሕግ የተጋቡ በሜዳ ማለት ነው፣ በመዘጋጃ ቤት ነው። በሕግ ነው የተጋቡ በእግዚአብሔር ፈቃድ የእግዚአብሔር ሰው ነው እና ቅዱስ ሚካኤል በየወሩ ዝክር ይዘክራሉ። ነገር የሚመልስላቸውን አይደለም። ድሆችን በመጥራት
የሚራቡትን የሚጠሙትን የሚዘክሩ ነበሩ። እና መጨረሻ ግን ሰው ኑሮ ለመሬት ነውና ባባ በሚሞትበት ጊዜ ይሄን አደራ ሰጥቷት ሄደ። እንዳታቋርጥ ዘክሮ እንዳታቋርጥ የቅዱስ ሚካኤልን ስም መጥራት እንዳታቋርጥ እርሱ አማላጃችን ጠባቂያችን ነው ብሎ እርሱ አረፈ። እርሷ ብቻዋን ቀረች። ነገር ግን በማኅፀኗ ጽንስ ቀርቶ ነበርና እርሱ ከሞተ በኋላ በማኅፀን ያለ ጽንስ የምትወልድበት ጊዜ ደረሰ እና ለመውለድ ተቸገረች። ሰውን ሰውቶ ተበደለ። በእግዚአብሔር ፈቃድ ሰው ነው እንጂ በሶሶኛ ተባለ። እኛ ሌላ ነገር ያስቸግረናል፣ እንኳን ሰውኛ እና ተቸገረች፣ ተጨነቀች እና ይግባኝ ለእግዚአብሔር ወደ ጸሎት ቤት ነው የሄደችው። የጠራችው ዶክተር መሐመድ ነው። አምቡላንስ እንዲመጣላት አይደለም። የእግዚአብሔር ሰው ናት። በሃይማኖት ላለ ነው የማወራው። አሁን ላላችሁ በሃይማኖት ለሌለው አይደለም እኔ የምናገረው። በሃይማኖት የጸናች ሴት ናትና እግዚአብሔር የሰጠውን ሊገላግል የሚችል እንደሚልክ እንደሚገላግላት ያመነች ብፅዕት ናትና ወደ እግዚአብሔር ከምጧ የሚገላግላት ቀዶ የሚያወጣላት አይደለም የፈለገችው። የሰጣትን በሰጣት አካል እንድትወልድ ነው እየለመነች ያለችው። ከለምን ጀመር ትጮሰም ልመናዋን ሰማ። መልአኩ መጣላት። ልመናዋን ሰምቶ መልአኩ ሊገላግላት መጣ። እኛን ማናዋለደን እንደምታውቁት ማናዋለደን የችን ሴት ግን መልአኩ ሊያዋልዳት መጣ እና እንዲህም አላት፣ በዚህ ሕፃን ቤቷ በብርሃን ተሞላ። መልአኩ መጥቶላታልና እንዲህ አይነት ይጠብቃል ማለት እኮ ይሄ ሰው በእውነት ሲቆም ሰው ለእግዚአብሔር ሲቆም የሚጠብቅ ይላክለታልና መልአኩ መጣ፣ ቤቷ በብርሃን ተሞላ። በዚህ ሕፃን ይህ ሕፃን ወደፊት የሚጠብቀው ብዙ ነገር አለ ብሎ ይናገር ጀመረ። ከጎረቤቷ አንድ ባለጸጋ እና ድሃውን ይደግፏል። አሁን ለራሱ የለም ምንም የሌለው ሰው ስንቶችን እየሰበሰበ ያበላል ይጠጣል እያለ በድሃው የሚዘባበት ባለጸጋ ነበር። እንዲህ አይነት ባለጸጋ ባይሆን ይሻላል። በሀብቱ ያላወቀበት ባለጸጋ፣ በስልጣኑ ያላወቀበት ባለስልጣን ከንቱ የእውነቱ እንዳለ ነው። በቀሰረ ስልጣኑን ያጣ ሐዘን ቆራጭ ብሎ እግዚአብሔር አርጎ ቢፈጥረው ወዲያውኑ አነ ፈጣሪ ሆኖ አላወቀበትና በስልጣን አለማወቅ እመቀመጣት ያወርዳል፣ በታች ያደርጋል። በላይ የነበሩ በታች ያደርጋል። በባለጸግነት በሀብቱ ካላወቀበት ሀብት እግዚአብሔር ሲሰጥ መቼስ ከእናቱ ማፀን በሀብታሙ ወደ ሀብቱ ሊወለድ የለም። ሀብቱን የሰጠው እግዚአብሔር ነው። በድሆች ላይ መሾሙ ነበረ፣ አላወቀም። ባለጸጋ በድሃ ላይ የተሾመ ልብ በሉ ካላችሁ ማለት ነው። ምንም እኮ አሳዳጆች አሳዷችሁ ባትኖሩ እነዚያ ክፉዎቹ አጋቾች አገር አልባ ትውልድ አልባ የሆኑ አጋቾች አፈናቅሏችሁ ምናልባት አልሰጥሏችሁ ምን አለው ግን የላችሁ። በድሃ ላይ የተሾመ ነው ባለጸጋ ማለት እና ያ ባለጸጋ በሀብቱ ተመልክቶ በሀብቱ ስለሆነ ሁሉ የሱ ስለሆነ በራሱ ጥሩ ሀብት ያገኘ መስሎት ድሃውን ይንቀዋል። የተናቀ ደግሞ አስከበረ። እኛ ስንቱን አለው ስንቱን አለው እንዲህ እያለ ይገዳደረው ነበር እና በዚህ ሁኔታ እያለ ሕፃን ተወለደ። መልአኩም ተናገረ። ይህ ሕፃን ሲወለድ የዚህን ባለጸጋ ሀብትና ንብረት ይወርሳል። መልአኩ ደስተኛ ሴት፣ እውነተኛ ኦርቶዶክሳዊ ሴት መልአኩ እንዲህ ብሎ ተናገረላት እና ያ ባለጸጋ ለወለደች ብሎ ይንቃል የኔናቱ ሚወስድ ስለዚህ ሕፃን ሳያድግ ማድረገውን ማድረግ አለብኝ ብሎ መከራ። ክፉ ምክር መከራ። የአጋንንት ማደሪያ ነውና ልቦናው በክፋት ተተበተበ። ልብ በሉ፣ በክፋት የተተበተበ ስራ የምንሰራ ልብ ብላችሁ ስሙ፣ እንዳትጎዱ ነው የምንነገር። በክፋት የተተበተበ ህይወት አይኑረን፣ አይጠቅመን፣ አንጠቀምበትም። ልጇን ወለደች፣ አሳደገች። አባት ጠራግራ አሳደገችው። 10 ዓመት ከሆነ በኋላ ያበለጸጋ እንደሰነበት ብሎ ደህና ሰው መስሎ ቀረበ። መቼም ጠላት ነው ከሚቀር ወዳጅ ሆኖ የሚቀር ነው ብዙ ጊዜ የሚጎዳ እና ደህና ሰው መስሎ ጎረቤት መስሎ እንዲህ አላት። በደካማ ጎን ነገር ልሽን እኔ ላሳድገው እየተራበ እየተጠማ ከሚሞት እንሆን ላሳድገው 20 ወቄት ወርቅ ልስጥሽ አላት። ልጅ የተቸገረ ከሚያድግ
አሳድግልኝ። ጎረቤት ነው ብላ እሺ ብላ ሰጠችው። ሰውየው በሴራ የተተበተበ ነበር። በሴራ ውስጥ ያላችሁ ወዮ ሴረኛ፣ አድመኛና ሴረኛ። እንዲህ ብሎ እሺ ብሎ ወሰደ። እንግዲህ ተደሰተ። በቁመቱ ልክ የ10 ዓመት ልጅ ነው። በቁመቱ ልክ ሳጥን አሰበ። ምን ለማድረግ? ሰውን ያፍጠው ሰውን የሥላሴን ሕንፃ ወደ ባህር ለመጣል ለመግደል ነው አደረገ። በቁመቱ ልክ ሰራና ወስዶ ባህር ላይ ጣለው። ልጁን የጣለ የለም፣ የሥላሴን ሕንፃ የጣለ የለም። አላስፈላጊ እርግዝና ነው ብሎ ያልተጣለበት ቤት የለም። ደም ጮኸ። የንጹሐን ደም ይጮኻል። የንጹሐን ግፍ ይጮኻል። ተደርጓል። ያ ሰው ያናደረገ ነገር ግን የሚጠብቃልና ሲገፉ ጥሩ ነው። በእውነቱ ነው መገፋት ጥሩ ነውና ባህር ላይ ያ ሳጥን እየተንኳፈፈ ሳይሰጥም ሰው አለበት እኮ መልአኩ እየጠበቀው ይዞት ሄደ። እሱ ግን ተደሰተ። እንግዲህ ጠላት ይገደል በቃ ባህር ጥየዋለሁ እንደፈለኩኝ እኖራለሁ ብሎ አሰበ። ነገር ግን አይደለም፣ የሰው ሐሳብ ነው። ይሄ የክፋት ሐሳብ ነው። እግዚአብሔር የሚጠብቀው ያንን ሕፃን አሳ አጥማጅ የነበረ ባህር ላይ የነበረ አንድ ሰው በባህር ላይ ሲመጣ ይህን ሳጥን አየ። የነጋዴዎች ሀብት ወርቅ ሊሆን ይችላል ብሎ ያንን ሳጥን ይዞ ሄደ። በዚህ ያገለጥ መክፈቻ ተቆልፏል። በቁልፍ ቆልፎታል። ያባለጸጋ የእግዚአብሔር ድንቅ ስራ በቁልፍ ማስቀረት አይቻልም። እና ወስዶ ምን ያለው ምን እንደሆነ አላወቀም። እና ልቦናው ወደ ባህር ሄደ። ተመልሶ አሳ ለማጥመድ ወደ ባህር ተመለሰ። አሳ የሚያጠምደው እባክህ አሳ ስጠኝ ሰጠው። ገዛና በብሩ ገዝቶ ያነሳ ወስዶ አሳውን ሲቀድ ከአሳው ውስጥ ቁልፍ ወጣ። ይሄ ቁልፍ የዚህ ሳጥን መክፈቻ ይሆን እንዴ ብሎ ልቦናውን አረጋጋለት። ልቦናውን አጽናናለትና ያንን ቁልፍ ወስዶ ቢለካው ቢፈትነው ያ ሳጥን ተከፈተ። ሲከፍተው ያለው ወርቅ ያለው ብር ነው። ናስማ ያለው የሰው ታዲያ ጭካኔነት አይደለም። ይሄ ጭካኔ ፍጡር በኋላ ይጣለው አይደል? ቅድም ብያችኋለሁ። በሕፃንነት እንዲህ ብሎ ሲተረክልን ፊት ይህን ያደርጋል እንል ነበር። ዛሬ ከደጃችን አለ ብያችኋለሁ። ከቤት አንቆ የሚወስድ አጋዥ። ይሄ ጭካኔ አይደለም፣ ከዚህ በላይ ነው። ምናልባት ያው ከአንገቱ ማተብ ያለው ሊሆን ይችላል። ወራዳ የሆነ ከአንገቱ ማተብ ያለው ወገኑን ያገተ ወራዳ፣ ለባላሽከሮች የተገረደ ሌባ፣ ሰውን ያፍጥር ያገተ ምን ሰው ይባል? ያ ባለጸጋና ይህ ሰው አንድ ነው የሚሆን። ሰውን እንዲያርጉ ለሰው ክብር ሳይሰጡ ሰው ነኝ ማለት አይቻልምና ያም ሰው ከባህር አገኘው ብሎ ስሙንም ባህራን ብሎ ሰየመው እና አሳደገ። ይህ ባለጸጋ ከዕለታት አንድ ቀን መንገድ ሄደ። 20 ቀን የሚያስኬድ መንገድ ከሄደ በኋላ ባህራን ካለበት ሰውዬ ዘንድ ደረሰ። እባክህ አንተ ሰውዬ ከዚህ ቤት አሳድረኝ፣ ኪራይም ካንተ እከፍልሃለሁ አሳድረኝ አለ። እሺ ብሎ ተቀበለው። ማታ ልጁ ጠራው። ባህራን ብሎ ጠራው። ልጅ ነው አለ ያ ሰውዬ ባለጸጋው። አዎ ልጅ ነው። ከባህር ወጥቶ አንቺ በሕፃንነት ጀምሮ ያሳደገው ልጅ ነው። መቼ ነበር ጊዜው ሲለው በዚህ ውስጥ የጣለበትን ቀን ያውቀው ዘመኑን ያውቀው የለ እርሱ ገለታል። በእሱ ውሳኔ ጠፍቷል። እግዚአብሔር ግን ምክንያት አለው። እግዚአብሔር ሁሉን ማዳን የሚችል ነውና ይሄማ እኔ ያረኩት ልጅ አይደለም ብሎ አሁንም አልተመለሰም። ድንጋይ ቢያብሉት ተመልሶ አናት አይደል የሚመጣ? ዳዊት እንደነገረ ወተወረደ አመጻሁ ዲበ ዲማሁ አይደል ያለው? ድንጋይ ቢያብሉት ተመልሶ አናት ይመጣ። ክፉ የሰራ ተመልሶ ክፋት ያጠፋል። እና አንድ ነገር ትዝ አለው። እባክህ ጌታዬ ከቤቴ የሆነ ዕቃ ረስቼ መጥቻለሁ። 20 ወቄት ወርቅ ልስጥህ፣ ይሄን ልጅ ላክልኝና ላከውና ያምጣልኝ። ባህራን ያሳደገ ሰው እውነት መስሎት እሺ ብሎ ብሩን ተቀብሎ ባህራን ለዚያ አመፀኛ ሰውዬ ተልኮ ዕቃ ሊያመጣ የተላከ ዕቃ የለም፣ እንዲገደል ነበረ የተላከ እና ደብዳቤ ጽፎ ነው የሰጠው። ደብዳቤው ለአገልጋዩ
በእሱና በእሱ የሚታወቁበት ምልክት አድርጎ ይህ ሰው ሲመጣ ተቀብለህ ገለህ ማንም ሳያይ ቅበረው። ማንም እንዳይሰማ ይህን የሚያደርግ ሰው የለም። ማንም እንዳያይ ማንም እንዳያይ ቀብረ የለም። ምን እየሆነ የለም የሚያደርግ ጤና ጣቢያው ይመር ሆስፒታሉ ከሚል ነው ውጭ ማለት ነው። አልተደረገም። ግደለው ጻፈ። ያንን ደብዳቤ ይዞ ባህራን ሄደ። የሀቀን መንገድ ተጓዘ። አንድ ቀን ሲቀረው ቅዱስ ሚካኤል በነጭ ፈረስ ላይ ተቀምጦ መንገድ ላይ ተቀምጦ የንጉሥ ወታደር መስሎ ወታደር ያለ የንጉሥ ወታደር ያሁን ያለ የንጉሥ ወታደር ግርማ ሞገስ ያስፈራ ያስደነግጥ እንደዚያ ሆኖ ማና የት ትሄዳለህ? አይ ወደ ሰርግ እሄዳለሁ። ምን ይዛል? እንደዚህ ያልተሰረየ ቃላመታ ሄዳለሁ። እስኪያምጠዋ ፈራ ባህራን። ምክንያቱም የንጉሥ ወታደር ነው፣ ክብር ያለው ነውና ግርማ ሞገስ ያለው ነው። ፈሩ እንታ ያ ደብዳቤ ምን እንደሚለው ይገደል ነው አይደል? ከዛ በኋላ ቅዱስ ሚካኤል ምን አደረገ? ያንን ደብዳቤ ያንን የሞት ግድያ የሚለውን ምን አደረገ መሰላችሁ? እፍ አለበትና ወደ ምሰሳ ያችን ጽሕፈት ቅዱስ ሚካኤል ደመሰሰው። ምን የሚለው ይገደል የሚለው ይገደል የሚለውን የሚደመስስ እግዚአብሔር ይልካል። ተኝተናል። ይገደል የሚለው አጭ በሁሉ የታወጀ ነው ብዬ ነው። በባህራን ብቻ አይደለም፣ እኛ የታወጀ ነው። ከጥንት ጀምሮ እንድንጠፋ የታወጀ በዲያብሎስ አማካይነት እንድንጠፋ ታውጇል። እሱ ራሱ አውጇል። እና ያችን የሞት ደብዳቤ ሰረዘና ደመሰሰና ሀብቱን ንብረቱን አንዲት ልጁን አጋብቶ ሀብቱን ንብረቱን እንዲወርስ ፈቅጃለሁ። ለዚህ ደግሞ የኔና ያንተ ምልክት ይህች ትሁን የምትል ደብዳቤ ጻፈ። ለወጠለት ሞቱና ሰላማችን የሚለውጥ አምላካችን እግዚአብሔር ይስጠን። ሰላም ያጣን ሞት ያጣን ሞታችን እንኳን የማይቀበልበት ሞት ሌላውን ተውና ሞታችን ሞቱ ተለወጠ። ባህራን ተገፋልን። ምንም የሚያውቀው ነገር የለም። አባትና እናቱ ለቅዱስ ሚካኤል የሚዘክሩ ደጋጎች ክርስቲያን ናቸው። የክርስቲያኖች ልጅ ደግሞ ምንም ያደረገው ነገር የለም። በግፍ በሐቃይ ተጣለ። አሁን ደግሞ በግፍ እንዲገደል አደረገ። በዚያ መካከል መልአኩ ቅዱስ ሚካኤል ነበር። ሞትን ለወደለት ይህ ያለው ደብዳቤውን ሰጥቶት ሄደ። ባህራን ሽብሮ ደስ ብሎት ወደ ደብዳቤውን ይዞ ሄደ። የንጉሥ አሽከር አለ እንካ ከማን የመጣ ደብዳቤው ምን መሰላችሁ? ቀደም እንዳልኳችሁ ልጅን አጋብታችሁ ሀብቱን ንብረቱን ሁሉ ይውረስ። እኔ ዘገያለሁ፣ ቆይቼ ነው የምመጣ። አትመጣም። ክፉ አልቀየረ ገዳይ ነህ፣ አትመጣም። ምን መዘግየት ብቻ ለአንደኛው የለም። ገዳይ ለአንደኛው የለም። አለ መስሎ ከሆነ የለም፣ አጋቹ የለም። ምናልባት ስትንቀሳቀስ ያለ ሊመስል ይችላል። ባገዝከው ገንዘብ ስትበላ ስትጠጣ ያለ ይመስላል። ባስገደልከው ገንዘብ ወይም ወንድሞችን ለመገብ ስብሰባ ተቀምጠ ገንዘብ ስታገኝ ያለ ይመስላል። ወታሃል ወዳጄ፣ ከዚህ ቤተክርስቲያን ውጭ እውነት የሚነግር የለም። እና ዘገያለሁ እንዲህ ብሎ ነገረው። ያም አሽከር እሺ ብሎ ልጁን በሥርዓተ ቤተክርስቲያን በተክሊል አጋባው። አይ ባህላት ሞት የታወጀበት ባህራን፣ ሞት ደብዳቤ የተጻፈለት ያለቀለት ባህራን እንዲሆን በተክሊል አገባ። ሀብቱን ንብረቱን እንዲወርስ ተረጋገጠ። በራሱ ማኅተም እርሱ በጻፈው በእርሱ ምልክት ተረጋገጠለት። 40 ቀን ድግስ ተደረገ። እልልታው ቀለጠ። ሞቱ ተቀይሯል። መጨረሻ ዘገያለሁ እንዳለ ዘግይቶ መጣ። እንጣት አይሁንና ከረቀስ ሲመለከት እልልታው አለ፣ ከበሮ አለ፣ ዜራው አለ። ይሄ ምንድነው? ይሄ ድምፅ አለ። ምንድነው ይሄ የምሰማው ድምፅ? አይ የላከው ሰው እንዲህ ተደርጎ ያሮች ተናግቶ አፍሮሶ በዚህ ተላ ደስታ እየተደረገ ነው አሉ። ከልሙ አልተሳካምና ተንኮሉና ሴራው ከሽፏልና ከፈረሱ ላይ ወድቆ አለፈ።
የክፋት መጨረሻው ይህ ነው። የተንኮል መጨረሻው ይህ ነው። እርሱ ባሴረው፣ እርሱ በቆፈረው ጉድጓድ እርሱ ገባበት፣ ለሌላው በቆፈረው በባይላን ጉድጓድ እርሱ ገባ። አቷል ተዋሉበት አትንከር ይንከሩ ነው የሚባለው። በቆፈሩት ጉድጓድ ሳይገቡ አይቀሩ ይባላልና በቆፈሩ ጉድጓድ ገባ። ባይላን ከዚህ በኋላ ያን ሀብት ወርሶ ቅስና ተቀብሎ፣ ልብ በሉ ቅስና። አሁን ቅስና ቀሲስ አበህዝ የእግዚአብሔር እንደራሲ ቄስ ተራ ነገር የሚመስላችሁ ጠላቶቻችሁ የሚልኩላችሁ መልእክት ነው። ቄስ ይልሃል አይደል? አንተን ከቅድስናው ለማስወጣት ነው ወዳጄ። ቅስና ሰውና እግዚአብሔር የሚያገናኝ መንፈሳዊ መሳሪያ ነው። አለቀ። ሞት የታወጀለት ባይላን ከዚያ ሁሉ አልፎ ቅስና ተቀብሎ ያችን ቤተክርስቲያን በቅዱስ ሚካኤል አሰርቶ 40 ዘመን ኖረ። እሱ ግን ገዳዩ ግን አስገዳዩ ግን ሞተ። ታሪኩ ተረሳ። አጥፊም ነው። መላእክት ሰላምታ ያዝዛቸዋል። በመንገዱ ሊጠብቁ ዘንድ መላእክት ሰላምታ ያዝዛቸዋል። ይኸው አዘዘ። ዛሬ ሞት ተለውጧል። ሞት ተለውጦ ታሪክ ሆኗል። ይገደላል የተባለው ዳነ፣ ይሞታል የተባለው ዳነ። እኖራለሁ ያለው እወርሳለሁ ያለው ሰው አጠፋለሁ ያለው ግፈኛው ግን ጠፋ። ግፈኞች ትጠፋላችሁ፣ ገዳዮች ትጠፋላችሁ። የገደለ ይገደላል፣ ያገተም ይታገታል፣ የዘረፈም ይዘረፋል። ክፉ ስራ የሰራ ሁሉ ክፉ ስራውን ያገኛል። እኔ አይደለም እግዚአብሔር ነው። ይኸው ታሪኩ ይሄ አፈባን ይጣላ የነበረ ያስጨንቅ የነበረ በሴት መነኮሳይት በወንድ መነኩሴ እየመሰለ ሲያስጨንቃት የነበረ በዛሬው ዕለት ድል የነሳችበት መጨረሻ ደግሞ አባቶቹን ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናትን ሰብስባ ዝክር ከዘከረች በኋላ የምትሞትበት ዕለት ነው። አይ ክርስትና፣ አይ ክርስትና ማን ይኑረው? ማን ይኑረው? እንዲህ አድርጋ እግዚአብሔር በረከት ያገኘችበት ዕለት ያለፈችበት ዕለት ነው እና ሞት ተሽሮ ሕይወት የነገሰበት ዕለት ነው። መላእክትን ስላንተ በመንገዱ ይጠብቁ ዘንድ ያዘዘልሃል። እግዚአብሔር መላእክትን ሁሉ እንዲያዝልን የሚጠብቀን እንዲያዝልን ሰላሙን እንዲያመጣልን ምን እንሆን? የባህራን ታሪክ ያው ባህራን ነው። ምናልባት እኛ ባህራን ልንሆን እንችላለን። እርግጠኛ ነኝ የምንገፋ ሰዎች እንዳለን አውቃለሁ። የግፍ ደግሞ አሽቃባጮችና ደጋፊዎች፣ የገዳዮች አሽቃባጮች እንዳለን አውቃለሁ። ቀኑ ሳይመሽ ብንመለስ መልካም ነው። ሌላ ምንለው የለም። ክፉ የምንሰራ ሁሉ እንተው። ክፉ ስራ ከተው እማንሻገረው ወንዝ የማመጣው ተራራ የማንወደው ቁልቁለት የለም። ከክፋት የጸዳን እንሆን። ባህራን ክፋት አልነበረበትም።